የማይቻል ነገር ሁሉ ለሚታዘዝ ሰው ይቻላል። ለዚህ ነው ሲራክ ሲናገር አባትህ ባረጀ ጊዜ ፀሐይ በእንቅብ አጠራቅመህ ቤት ውስጥ አግብተህ አሙቀኝ ቢልህ እምቢ አትበለው የሚለው። እንግዲህ ፀሐይን በእንቅብ አጠራቅሞ አስገብቶ ማሞቅ አይቻልም። የማይቻል ነገር ቢሆን እንኳን እምቢ አትበል፣ ስለመታዘዝህ ይደረጋል። ስለመታዘዝ የማይቻል ነገር ስለመታዘዝ ይደረጋል። ስለዚህ የማይቻለውን ነገር መታዘዝ ሁሉን ያስችላል። እንግዲህ ታውቃላችሁ አንድ ዘግቶ የሚጸልይ ሰው ነበር፣ ፍጹም ባይታዊ ነው። አንድ ደግሞ የሚታዘዝ ታዛዥ የሆነ ደግሞ በገዳም የሚኖር ካርዲቱ አንዱ ነበረ። ለበዓል የሚሆን ቄጠማ ጭዳችሁ ኑ ብሎ ከገዳም ታዘዙ። ሲታዘዙ አንዱ ዘግቶ ይጸልያል፣ የበቃ ባይታዊ ነው። አንዱ በገዳሙ መታዘዝ ብቻ ነው ሀብቱ፣ ይታዘዛል። አጭዳችሁ ኑ ተብለው የዘጉትም ታዛዡም ተላኩ። ቄጠማው ያለ ከባህሩ ከመሃል ላይ ነው። ያ ታዛዥ ምንም ይሁን ምን ገብታችሁ እንድታመጡ ተብሏል። እየረገጠ ሲሄድ አዞዎችን እየረገጣቸው በእምነት እኮ ነው፣ በመታዘዝ አምጣ ብለውኛል አመጣለሁ ብሎ የታዘዘ ሄደ። ዘወር ቢል ዘግተው የሚጸልዩት አባ እዛ ዳር እንደቆሙ ናቸው። ይምጡ እንጂ ኧረ ልጄ እኔ አንተ ደረስክበት አልደረስኩም። መታዘዝ ከዚህ ሁሉ ነገር በላይ ነው በእውነቱ ማለት ነው። መስዋዕት ሁሉ ከማቅረብ ታውቃላችሁ አይደለም? አዳም እግዚአብሔርን የበደለበት ትልቁ ነገር ምን ይመስላችኋል? አለመታዘዝ አይደለም? ክርስቶስ በአዳም ተገብቶ ያደረገው ምንድን ነው የሚመስላችሁ? መታዘዝ እኮ ነው። 5500 ዘመን ያደረገው የሁላችን አንታዘዝም ባይነት ወክሎ ነው እኮ ክርስቶስ በዕለተ ዓርብ ሲታዘዝ የዋለ። ያልታዘዝነውን ሰዎች ሁሉ አመፀኝነት ክርስቶስ ወክሎ ሲታዘዝ ዋለ። ያንን እሺ ባይ ሆኖ ታዛዥ ሆኖ ዓለምን ለማዳን መጣ ይላል። እሺ ባይ ነው ክርስቶስ፣ እምቢ ባይ አይደለም። ስለዚህ ነው አባቶቻችን ኤሳውና ያዕቆብን ታውቃላችሁ። የማን ልጆች ናቸው? የይስሐቅ ልጆች ናቸው። ኤሳው ምንድን ነው ያደረገ? አባቱን ሊያበላ አደን ይሄዷል። አባቱን ሊያበላ አደን እንደሄደ ቀድሞ የደረሰው ልጅ ማን ነው? ቀድሞ ያበላ ማን ነው? አቤት! ከሁለቱ ልጆች ትልቁ ማን ነው? ኤሳው ነው። ስለዚህ ትልቁ ልጅ ትንሹ ልጅ ተመረቀ። ለምንድን ነው የተመረቀ? ፈጥኖ ስለታዘዘው ነው። ለመታዘዝ ዳተኛ ባለመሆኑ። አባ ጊዮርጊስ ዘጋስጫ ኢትዮጵያዊ ቄርሎስ የሚባለው አባታችን ይህን ሲተረጉም ትልቁ ልጅ አዳም ነው፣ ትንሹ ልጅ ክርስቶስ ነው ይላል። ትልቁ ልጅ እንደወጣ ሲቀር ትንሹ ልጅ አባቱን አስደሰተ። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ሲናገር አብ ከልጁ መታዘዝ የተነሳ አደነቀ ይላል። ስለዚህ ትልቁ ልጅ እንደወጣ ለአባቱ የሚሆነውን ምግብ ሳመጣ ትንሹ ልጅ አባቱ የሚወደውን ምግብ ይዞ መጣ። ያ ይስሐቅ የተባለ እግዚአብሔር አብ ነው። የሚወደው ነገር መታዘዝ ነው። ክርስቶስ ያደረገልን ይህንን ነው። አምላክን ሰው ያደረገው በዓለም ላይ መታዘዝ መጥፋቱ ነው። እርግማንን ያመጣው አለመታዘዝ ነው። ሞትን ያመጣው አለመታዘዝ ነው። መርጠን ነው የምንታዘዘው ማለት ነው። አሁን በጣም በተለይ እንግዲህ መጨረሻ ላይ የሚጠፋው ምን እንደሆነ ታውቃላችሁ? አሁን እንግዲህ ወደ ዓለም ፍጻሜ እየቀረብን በመጣ ቁጥር የመጀመሪያው የሚጠፋ ትህትና ነው የሚጠፋው። እልም ብሎ ነው የሚጠፋው። መታዘዝ ፈጽሞ ይጠፋል። ቀጥሎ ሃይማኖት ነው የሚጠፋው። መጨረሻ ላይ የመጨረሻው ትውልድ መገለጫው ራስን መውደድ ነው። እኔን እስካላከበረኝ ድረስ ገደል ይግባ። ይሄ ነው። ግን ራስን ለሌላው አሳልፎ ከመስጠት በላይ ፍቅር የለም ነው የሚለው። መኖር ማለት ክርስቲያን መሆን ማለት ክርስቶስን መምሰል ማለት ነው። ሰው ገዳም የሚገባ ለምንድን ነው? በሰው ፈቃድ ለማደር ነው። በጣም ከባዱ ነገር ምንድን ነው? በሰው ፈቃድ ማደር ነው። ራሱን ሲያዝ የነበር እኔ መብቴ ነው ሲል የነበረ ሰውዬ በሰው ማደር እኔ ማለትን መተው ማለት ነው። በሰው መኖር በጣም ከባድ። በሰው ፈቃድ ማደር እሺ ባይነት እኮ ይሄ ነው በእውነቱ ማለት ነው። አቡነ ያሳይን ገዳም እዚህ ማን እንዳባን ታውቁታላችሁ። እና ማን እንዳባ የተባለበት ምስጢርም ታውቃላችሁ አይደለም? ሰውየው የሚጸልዩ ምን እያሉ ነበር? አትማረኝ አትማረኝ
አትማረኝ እያሉ አይደል የሚጸልዩት? እንዲህ ኧረ እንደዚህ ተብሎ አይጸልይም። ማረኝ ማረኝ ብለህ ጸልይ ብለው መክረው ሄዱ። እሳቸው የለመዱት ጸሎት አትማረኝ ስለሆነ የመከሯቸው ሰው እልፍ ካሉ በኋላ ጸሎቱ ጠፋቸው። ማረኝ የሚለው አይ ይህንንማ እጄ ማስፈቀድ አለብኝ፣ ምክንያቱም ምንስ ቢሆን ካዘዙኝ ሰው መውጣት የለብኝም ብለው የሚሄዱበት ቢያጡ ድንጋይ የሚሄዱበት ጀልባ ወይም ታንኳ ቢያጡ ድንጋዩን አምጠው ነይ ጀልባውኝ ብለው ይሄዱባት። ማን እንዳባ ድንጋይን ጀልባ አድርጎ የሄደ እንዳባ ያለ ማን አለ የተባለ ስለዚህ ነው። ይህ ሁሉ ለምንድን ነው እንደዚህ ያደረገላቸው? ምንድን ነው? መታዘዝ ነው። አትማረኝ አትማረኝ በሚለው ጸሎት እንዴት እግዚአብሔር ሊቀበል ይችላል? እግዚአብሔር እኮ የሰውን ልቡን አሰናድቶ የሚያውቅ ሊቃውንትን የሰራ ብቻ ሳይሆን የሊቃውንትን ልብ የፈጠረ እኮ ነው እግዚአብሔር። ያ ሰው አትማረኝ የሚልበት ምክንያት አለመማር ፈልጎ እኮ አይደለም። ሰው እኮ አፍን ነው የሚያዳምጠው፣ እግዚአብሔር ግን ልብን ጨምሮ ነው የሚሰማው። እግዚአብሔር ሕሊናን ጭምር ነው የሚሰማው። አለመማር ፈልጎ ነው ወይ? ምሕረት አለማግኘት ፈልጎ ነው ወይ? ስላልገባው ነው። እግዚአብሔር ደግሞ እየሞላ ነው የሚሰማው። የእኛን ጉድለቶች እያከናወነ እየሞላ እያቀና ነው የሚሰማው። በተሳተ ቁጥር ገደል ዞ የሚጥል እግዚአብሔር አይደለም። አሬን ሁሉ ያደረገው ምንድን ነው? መታዘዝ ነው። ድንግል ማርያምን ይህን ያህል የሚያስከብራት ዓለም የሚዘምርላት ምንድን ነው? መታዘዟ ነው። እሺ ማለቷ። እሺ ባይ ፈጻሚ ተፈቃድ እኮ ነው የሚሏት ሊቃውንቱ ሲጠሯት። ፈጻሚ ተፈቃድ፣ ፈቃድን የምትፈጽም ለሁሉ ሰው የምትታዘዝ። ነይ መቅደስ ግቢ፣ እሺ። ነይ የእርግማን ውሃ ጠጭ፣ እሺ። የአምላክ እናት ትሆኛለች፣ እንዴት ሆኖ ይሆንልኛል? እኔ ታናሽ ገረድ ነኝ፣ ለእግዚአብሔር የሚሳነው ነገር የለም፣ እሺ። የአምላክ እናት ሆነሻል፣ ደግሞ እንግዲህ ወደ ግብፅ ሂጅ። አንድ ጊዜ አምላክ እናት ነሽ ማለት የአምላክ እናት ሁኜ ደግሞ የምትሰደድ ምን በወጣኝ ነው የማትል፣ እሺ። ሁሉን እሺ የምትል ናት። በሽባይነቷ በእናቷ እምቢባይነት የሞጣውን ሞት በሽባይነቷ አስወጥታ ሰደደችው። እሺ ስላለች ማለት ነው። እሺ የምትል እናት ስላለች ነው እግዚአብሔርም ጸሎቷን እምቢ የማይላት። የጠየቀችውን ሁሉ ያደርግላታል። ሁሉ ለምን? እሺ ባይ ናትና። ምን የሚያስከለክላት ነገር አለ? ምን? እና መታዘዝ ይሄ ነው። አንድ በግብፅ የሚኖር መነኩሴ አመንኩሱኝ ይላል። እንግዲህ ድሮ ሰው ገዳም ይገባል፣ አንድነት ገብቶ ከኖረ በኋላ ምንኩስና ልመንኩስ አይልም። የሚለው ምንድነው? ለምንኩስና በቅተሃል መንኩስ ነው የሚለው። ማህበሩ ተሰብስቦ እሱ አይገባኝም በፍጹም ለአበው ቆብ አልበቃውም፣ እኔ ስራ ነው የምሰራው ነው የሚል። አገልጋይ ነው መሆን እንጂ አልበቃውም። ማህበሩ ግን አንተ ምንኩስና ይገባሃል ይለዋል። ግን ደግሞ ብዙ ዓመት አገልግሎም ከእግዚአብሔር ትምህርት ሲያገኝ ምልክት ሲያገኝ ደግሞ አመንኩሱኝ የሚለው ይጠይቃል። ከዚያ አመንኩሱኝ አለ። ወደ አንድነቱ አስገቡኝ ወደ ገዳሙ አለ። ብድና ያሉት አበምኔቱ ከመንገድ ላይ ቁመ እኔ ዘማዊ ነኝ ይቅር በሉኝ ስትል ዋልና አስገባለሁ ወደ ገዳሙ አሉት። ኧረ ብቻ ገዳሙ ያስገቡኝ እንጂ እንኳን እዚህ ላይ ቁሜ በእስክንድሪያ ከተማ እየዞርኩኝ እኔ ዘማዊ ነኝ ይላለዋል። አይገርማችሁ? ሄዶ በቃ አንድ ቀን ቁሞ አይ ይበቃል፣ መንገድ ላይ መንታ መንገድ ላይ ቁመ በል እኔ ዘማዊ ነኝ ይቅር በሉኝ፣ እኔ ዘማዊ ነኝ ይቅር በሉኝ ሲሉ አለ። ቀኑን ሙሉ ለገዳሙ መነኮሳት በሙሉ ማለት እዚያው መጨረሻ ላይ በል በዚህ ቀን እንግዲህ ደወል እንደውላለን፣ ማህበር ይሰበሰባል፣ ትገባለህ ወደ ገዳሙ። በዚህ ቀን ተዘጋጅተናል ለጥያቄ ተብሎ ተዘጋጅቶ ታዝዣለሁ ብሎ ሲመጣ ማህበሩ እንደተሰበሰበ በር ላይ ሲያዩት አንተ የሰይጣን የበኩር ልጅ ውጣ! አይገርማችሁ? ደግሞ ጭራሽ በቀጠሩት ቀን እኮ ነው። ያንንም አድርጎ ማለት ነው። አዎ አይገባኝም ብሎ ዘወር ሲል የገዳሙ መነኮሳት እንዲህ አባታችን ለምንድን ነው እንደሚያደርጉት? እናንተ ስትስቁበት አጋንንት ሲያለቅሱ ያለው መላእክትም በሱ ሲደሰቱ እያየዋቸው ነበር ያሉት የበቁ ስለነበሩ። እና ይሄንን ነው ማሰብ ማለት በእውነቱ ማለት ነው። መታዘዝ የሚባለው እንዲህ ያለው ነው። አንዱ እንዲህ ያደርጋል። ልጅ ያለው ሰው ነው። ልጁን ይዞ ገዳም ልገባ ነኝ ይላል። ሀነ ልጁ ለመመነን ነው እንደዚህ ያደረጉ ብዙ አባቶች እናቶችም አሉ። የገዛ ልጁ የስጋ ልጁን ይዞ ነው። አበምኔቱ ምን አሉት? ልጅን ወስደ ባህር ጣለውና ገዳሙ ይቀበላል አሉት። ይገርም። እኔ ምን ጨነቀኝ? ልጁ ይድናል አይድንም፣ ይጸድቃል አይጸድቅም? ይጸድቃል። እሺ ከጸደቀ እኔ ምን ጨነቀኝ?
ልጄን ባህር ከተቸው የሚድን ከሆነ እሺ ይዘውት ባህር ሊጥሉት ከባህሩ ዳር ሲደርሱ ምን አሉት? አይ ልጄን እንዳጥለው ባህር ተብለሃል አሉት። ኧረ ወደዚያ ሄድ፣ እኔ አበምኔቱ ጣል ብለውኛል እጥላለሁ። አሁንም አጣል ያሉ እሳቸው ናቸው። እዚያ በኋላ ተመልሶ ወደ ገዳሙ አስገቡት ይላል። ይህ ሁሉም ያመጣው ምንድነው? መታዘዝ ነው። በፍጹም መፈተን አልለመድንም በእውነቱ ማለት ነው። ከነ ሞገሳችን ነው የምንኖረው። እንደዚህ ትከሻችን እንዳበጠ ማለት ነው። እንዴት ብለን እንደፈር? ወይ ግሩም ወይ ግሩም እኮ እንዴ! ወይ ግሩም እኮ። ሌላ አልጨምርላችሁ። አንድ ባይታዊ ነበሩ እና እኒያ ባይታዊ ደቀ መዝሙራቸው ምን ይሉታል? ልክ ከጅብና ከነምር የበለጠ አንድ ክፉ አውሬ ያለ የሚኖር መቃብር ቤት ውስጥ እየመጣ አውሬ ያድንና ከሱ ያነሰ አውሬ ያድንና መጥቶ የሚበላው መቃብር ቤት ነው። እና አንበሳ፣ ነምር ሁሉ የመግደል ኃይል ያለው አውሬ ነው። ከዛ ምን ይሉታል? ደቀ መዝሙራቸውን ለመፈተን ባይታዊው ሂድና እንዲህ ያለ አውሬ ያለ ከሱ ከሚበላው ስጋ ቀንሰ ለኔ ያምጣልኝ አሉት። እሺ ብሎ ሲል ደግሞ የባሰ ነገር አመጡ። ምንድን ነው ያደረጉት? አውሬውን ይዘውን አሉት። ረስቸው ቆይ አውሬውን እየጎተትክ እንድታመጣው አሉት። ስታመጣው አባ ዮሐንስ ነው የሚባሉት እሳቸው፣ ደቀ መዝሙራቸው አባ ጳውሎስ ነው። አባ ዮሐንስ ና ብለዋል ብለው ይዘውን አሉት። ከዛ ሄደ። ሲያየው አውሬውን ሲያየው እሱ አውሬውም እሱን ሲያይ ቤት አለ። ተቆጣበት። እኔ አይደለሁም አባ ዮሐንስ ነው ያሉ እና እኔ አላልኩም እሳቸው ነው ያሉ አሉት። አሁን ልብ በሉ፣ ልንታዘዝ ስንሄድ ደግሞ ሰይጣን ምን ሊያደርግ ይችላል? ሊያመጻድቅን ይችላል። ስማ ወልድ መንፈስ ቅዱስ አነዳለሁ ይትቀደስ ስምከ ትምጻእ መንግሥትከ ካልን ደግሞ አይሰማም። ሰይጣንም አይሰማም፣ አውሬም አይሰማም። በአበው አምላክ ከተባለ ግን ይሰማል። በቅዱሳን አምላክ በእኔ አይባልም። በቅዱሳን አምላክ ከተባለ ይሰማል። ና ይዘው አባ ዮሐንስ ና ብለዋል። ሄደና ና እየጎተተ እንደ በግ ይዞት መጣ። እንደ በግ እየጎተተ የማይቻለውን የሚያስችል ማን ይባላል? እግዚአብሔር የሚያደርስ ማን ይባላል? መታዘዝ መልመድ አለብን በእውነቱ ማለት ነው። እና ታዛዥነት በእውነት ከልቤ ነው የምነግራችሁ። እነ ቅዱስ ዮሐንስ ሐጺር ያደረጉትን ሁሉን ታውቃላችሁ። ወስደው በትራቸውን ተክለው ይህን ውሃ ጠጥተህ ፍሬ አስወጥተህ አሳይ ብለው እያጠጣ አባ ዮሐንስ ሐጺር እያጠጣ ለምልሞ ፍሬ አፍርቶ ለገዳሙ መነኮሳት ደውለው ምንድን የመታዘዝ ፍሬ ይሄው ብለው ለገዳሙ አበሉ። አበምኔቱ መቋሚያቸውን ከሩቅ ቦታ ወስደው የእኩለ ቀን ጎዳና ወስደው ከደረቅ መሬት ላይ ተክለው የእኩለ ቀን ጎዳና ውሃ እያመላለስ አጠጣው እና ቅጠል እንዲያወጣ እፈልጋለሁ። ይሄ ማስቸገር የሚመስል ማለት ነው። አጠጣው። አባ ባይሞን ብለውሃል እያለ አጠጣው። ለመለመ፣ ፍሬ አወጣ። ከዛስ ምንድን ነው ያደረገ? ያንን ፍሬ አምጥተው ለገዳሙ ሁሉ በቃ ቀጥሎ አበምኔት የሚሆናችሁ ይሄ ነው አሉ። የመታዘዝ ፍሬ ይሄውላችሁ። ክርስቶስም የመታዘዝ ፍሬ ነው። የመታዘዝ ፍሬ በረከት ነው። የእምቢታ ፍሬ እርግማን ነው። በተለይ ለእናት አባት መታዘዝ፣ ለንስሐ አባት መታዘዝ። ይኸው ለእናት አባት መታዘዝ ምን ያክል እንደሆነ እዩት። በምን መጠን እንደተናገረ እንቅብ በፀሐይ አምጥታ ሙቀኝ የማይቻል ትእዛዝ። የአባት እርግማን መሰረት ይነቅላል፣ የእናት እርግማን ደግሞ አጥንት ይሰብራል አይደል ያለ ሲራክ ሲናገር። ይህን እንዳይመጥ መታዘዝ፣ ለበላዮቻችን መታዘዝ፣ ለንስሐ አባት መታዘዝ። እኛ 100 ቀን ንስሐ ልናዘዝ እንችላለን። 300 ቀን ቀኖና ንስሐ ልናዘዝ እንችላለን። ዝም ብሎ አሁን ንስሐ አባት ሄዶ እግዚአብሔር ይፍታ ቤት ክንን ሲሉን ቄስ ግን ትክክል ናቸው። ቀኖና አልሰጡኝም፣ በዛ አላረጉትም፣ አሳነሱት። ታድሶ ናቸው እንዴ ሊል ይችላል። ሰው እጅ ሞኝ አይደል? ብቻኛ የሚጠበቅብን ምንድን ነው? መታዘዝ። ሂድ በቃ የለብህም መሄድ። ምን ጨነቀህ አንተ? ጎበዝ እሽታ አይበልጥም ወይ? ሄደህ እንግዲያማ ተቀጥቀጥ። አይ እሳቸው እንደው ቢሉኝም እኔ 500 በቀን አይሰራም። የሚበልጠው ምኑ ነው? በሉ ንገሩኝ እንጂ መታዘዝ ነው። 10 ዓርብ በቃሽ፣ 3 ቀን በቃሽ፣ 1 ቀን እሺ። ምንም በእውነቱ
መታዘዛችን ለመፈተን የማይጠቅም የሚመስል ነገርም ሊያዝዙን ይችላሉ። በቃ ከጠዋቱ 12 ሰዓት እስከ 3 ሰዓት ድረስ ተጎንብሰዋል ብለው ቀኖና ሊሰጡ ይችላል። አሁን ምን ሊያደርግ ነው? እንዲሁ ሰው አብደው ነው እንጂ ስገድ ቢሉኝ እሺ ጥሩ፣ ጸልይ እንደው 120 አቡነ ዘበሰማያት ቢሉኝ ጥሩ። እንዴት ነው ተጎንብሰዋል የሚል? ቁም ነገሩ ምንድነው? ትታዘዛለህ ወይ ነው። ትታዘዛለህ ወይ? ዋናው መታዘዙ ነው የሚጠቅመን። መታዘዝ እንድንለምድ ቀድሞም ኃጢአት መስራት እምቢታ ስለሆነ መታዘዝ እንድንለምድ ነው እንጂ ቀኖና የምንሰጠው ቀኖናው የኃጢአታችን ካሳ ሆኖ ሊበቃ ይመስላችኋል? በፍጹም። ለሰራነው ኃጢአት ካሳ ብንከፍል ሰማይና ምድርስ ካሳ ቢሆኑ ይበቁናል? ደሞስ እግዚአብሔር የሌለው ነገር ምን ኑሮ ምን ልንሰጠው እንችላለን? ብንሰግድስ እንኳ እኮ እሱ በሰጠን ጉልበት ነው። ስለዚህ ምንድን ነው? መታዘዝ ነው። ቀኖና መታዘዝ ነው። የሚያድነን መታዘዝ ነው። የሚታዘዝ ልቡና እግዚአብሔር ይስጠን። ከአፍ ትሕትና ከልብ ትዕቢት ይሰውረን። በጣም መድኃኒቱ ይሄ ነው። ትሕትና የወዴት ይመስላችኋል? የሚጀምረው በልብ ነው።